በመካከለኛው ምስራቅ የተፈጠረው አንጻራዊ መረጋጋት እንደገና አደጋ ላይ መውደቁ ተሰምቷል። የእስራኤል መከላከያ ኃይል በጋዛ ሰርጥ በወሰደው ድንገተኛ የአየር ጥቃት የሐማስን ከፍተኛ የጦር አዛዥ ራድ ሰዓድን መግደሉን ተከትሎ በቴል አቪቭ እና በዋሽንግተን መካከል ያለው ዲፕሎማሲያዊ ግንኙነት ወደ አደገኛ ደረጃ መሸጋገሩ እየተዘገበ ነው። ባሳለፍነው ቅዳሜ እስራኤል በጋዛ ሰርጥ በወሰደችው የታቀደበት ጥቃት የሐማስ የጦር መሳሪያ ምርት ክፍል ኃላፊና የኦፕሬሽን መሪ የሆነውን ራድ ሰዓድን መግደሏ ተረጋግጧል። ይህ እርምጃ የተወሰደው አሜሪካንን ጨምሮ ለዓለም አቀፍ አጋሮች ምንም አይነት ቅድመ ማስጠንቀቂያ ወይም መረጃ ሳይሰጥ መሆኑን የዋሽንግተን ባለሥልጣናት እጅጉን አስቆጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር እስራኤል የወሰደችውን ይህንን እርምጃ ባለፈው ጥቅምት ወር የተደረሰውንና በቀጥታ ሰላም ለማምጣት ተስፋ ተጥሎበት የነበረውን የተኩስ አቁም ስምምነት በግልጽ የሚጥስ ነው ሲል ኮንኖታል። እንደ አሶሺየትድ ፕሬስ ዘገባ ከሆነ የዋሽንግተን ባለሥልጣናት ይህንን ጥቃት ለሰላም ሂደቱ እንቅፋት የሆነና የአሜሪካን የዲፕሎማሲ ጥረት ወደ ኋላ የሚመልስ ነው ብለውታል። ዋይት ሀውስ ባወጣው መግለጫም እንዲህ አይነቱ የአንድ ወገን እርምጃ በመካከለኛው ምስራቅ ያለውን የደህንነት ሁኔታ ከማወኩም በላይ አሜሪካ በመካከለኛው ምስራቅ ያላትን የአሸማጋይነት ሚና ጥያቄ ውስጥ የሚከት ነው ሲል ማስጠንቀቂያ ሰጥቷል። የሟቹ ራድ ሰዓድ መገደል ለሐማስ ወታደራዊ ክንፍ ከባድ ኪሳራ እንደሆነ ይታመናል። ሰዓድ እንደ አውሮፓውያኑ አቆጣጠር በጥቅምት 7 2023 በደቡብ እስራኤል በተፈጸመው ጥቃት ቁልፍ ሚና የነበራቸውና የቡድኑ ሮኬትና የጦር መሳሪያ አቅም በመገንባት ረገድ ከፍተኛ ድርሻ ይይዙ የነበሩ አመራር ናቸው። ከእርሳቸው በተጨማሪም በዚሁ ጥቃት 3 የቅርብ ረዳቶቻቸውን መገደላቸው ታውቋል። በሌላ በኩል የእስራኤል መንግስት የወሰደውን እርምጃ ትክክለኛነት በመግለጽ መግለጫም አውጥቷል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት እንደገለጸው ራድ ሰዓድ የተኩስ አቁም ስምምነቱን ሽፋን በማድረግ የሐማስን ወታደራዊ አቅም መልሶ በመገንባት ላይ ነበረ ብሏል። እስራኤል ይህንን እርምጃ እየወሰደችው አስፈላጊና የማይቀር የደህንነት ስጋትን ለመቀልበስ መሆኑን በመጥቀስ ሰዓድ የጦር መሳሪያዎችን በድብቅ ወደ ጋዛ በማስገባትና አዳዲስ ጥቃቶችን በማቀድ ላይ ነበረ ስትል እስራኤል አስተባብላለች። የተኩስ አቁም ስምምነቱ አሸባሪዎች ኃይላቸውን መልሰው እንዲያደራጁ ፈቃድ የሚሰጥ አይደለም ሲሉም አንድ የእስራኤል ከፍተኛ የደህንነት ባለሥልጣን ተናግረዋል። እስራኤል ይህንን እርምጃ እየወሰደችው ስምምነቱን ለማፍረስ ሳይሆን ስምምነቱን ተገን በማድረግ የሚፈጸሙ የሽብር ዝግጅቶችን ለማክሸፍ ነው ሲሉ መከራከራቸውን ጄሩሳሌም ፖስት አስነብቧል። በጋዛ ያለው ሁኔታ በዚህ መልኩ ተካሮ ባለበት ወቅት በምስራቅ ኢየሩሳሌም ሌላ ውጥረት ተቀስቅሷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአይሁዳውያንን የሃኑካህ በዓል ምክንያት በማድረግ በአልአክሳ መስጊድ ግቢ ስር በሚገኘው የምዕራባዊ ግንብ በማምራት ጸሎት አድርገዋል። በዚህ ጉብኝት ላይ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተሾሙት የአሜሪካው አምባሳደር ማይክ ሃካቢ አብረዋቸው መገኘታቸው ጉዳዩን ይበልጥ ፖለቲካዊና ስሜታዊ አድርጎታል። የፍልስጤም ባለሥልጣናትና የኢየሩሳሌም እስላማዊ አስተዳደር ይህንን ጉብኝት አዲስና አደገኛ ትንኮሳ ሲሉም አውግዘውታል። በተለይም የአሜሪካ አምባሳደር በስፍራው መገኘት አሜሪካ ለእስራኤል በምስራቅ ኢየሩሳሌም ላይ ያላትን የሉዓላዊነት ጥያቄ እንደምትደግፍ የሚያሳይ ምልክት ተደርጎ ተወስዷል። የኢየሩሳሌም አስተዳደር ባወጣው መግለጫ ኔታንያሁና የአሜሪካው አምባሳደር ቅዱሱን ስፍራ ለፖለቲካ ትርፍ እየተጠቀሙበት ነው ሲል ወንጅሏል። ከአውሮፓውያኑ ታህሳስ 14 እስከ 22 በሚከበረው የሃኑካህ በዓል ሳቢያ ከሰኞ ጀምሮ ቢያንስ 210 የሚሆኑ ህገወጥ የእስራኤል ሰፈራ ነዋሪዎች ወደ አልአክሳ መስጊድ ግቢ በኃይል መግባታቸውን የፍልስጤም ምንጮች ጠቁመዋል። ይህ በሙስሊሙ ምዕመናንና በእስራኤል ፖሊስ መካከል ግጭት እንዲቀሰቀስ ምክንያት ሆኗል። አልአክሳ መስጊድ ለሙስሊሙ ሶስተኛው ቅዱስ ስፍራ ሲሆን አይሁዳውያን ደግሞ ቦታውን ቴምፕል ማውንት ወይም የቤተ መቅደስ ተራራ ብለው ይጠሩታል። በጥንት ጊዜ የሁለት አይሁዳውያን ቤተ መቅደሶች መገኛ እንደነበርም ያምናሉ። የራድ ሰዓድ ግድያና በኢየሩሳሌም የተፈጠረው ውጥረት አሜሪካ በመካከለኛው ምስራቅ እያካሄደች ያለውን የአብርሃም ስምምነት የማስፋፋት ጥረት በእጅጉን ጎድቶታል። ሳውዲ አረቢያን ጨምሮ ሌሎች የአረብ ሀገራት መሪዎች በእስራኤል እርምጃ ላይ ያላቸውን ጥርጣሬና ቅሬታ በግልጽ እንዲያሳዩም አድርጓል። የአረብ ሊግ ባወጣው መግለጫ እስራኤል እየወሰደች ያለው እርምጃ ቀጠናውን ወደ አጠቃላይ ጦርነት ሊመልሰው እንደሚችል አስጠንቅቋል። በተለይም ከሳውዲ አረቢያ ጋር ሊደረግ ታስቦ የነበረው የሰላምና መደበኛ ግንኙነቶች ስምምነት በእንዲህ አይነት ክስተቶች ምክንያት ሊስተጓጎል እንደሚችል ተንታኞች ይገልጻሉ። ሐማስ በበኩሉ የከፍተኛ አመራሩን መገደል ተከትሎ በሰጠው መግለጫ የተኩስ አቁም ስምምነቱ ህልውና አደጋ ላይ ወድቋል ሲል አስጠንቅቋል። ቡድኑ አሜሪካ እስራኤልን እንድትቆጣጠርና ስምምነቱን እንድታከብር ጫና እንድታደርግም ጠይቋል። ይህ የእስራኤል ስህተትም ያለምንም ቅጣት የሚታለፍ አይደለም በማለት በእስራኤል ላይ ዛቻውን አሰምቷል። ይህ ሁሉ ውጥረቶች በነገሱበት በዚህ ወቅት በፕሬዝዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያካሂዱታል ተብሎ የሚታሰበው ውይይት ተጠባቂ ሆኗል። በመጪው ታህሳስ 20 የሚካሄደው ይህ ስብሰባ የጋዛን የተኩስ አቁም ስምምነት የወደፊት ዕጣ ፈንታ የሚወስን እንደሚሆን ይጠበቃል። ትራምፕ እስራኤል በወሰደችው እርምጃ ቅር መሰኘታቸው ቢነገርም በኢየሩሳሌም ከታየው የአምባሳደራቸው ድጋፍ አንጻር አሜሪካ ምን አይነት አቋም እንደምትይዝ ግልጽ አይደለም።
ተንታኞች እንደሚሉት ትራምፕ በኔታንያሁ ላይ ጫና በማሳደር ግጭቱ እንዳይባባስ ሊያደርጉ ይችላሉ ወይም ደግሞ ለእስራኤል የደህንነት ስጋት ድጋፋቸውን በመስጠት የሐማስን መደምሰስ ሊያበረታቱ ይችላሉ። እስራኤል እንደ አውሮፓውያኑ አቆጣጠር በ1967 በተካሄደው የአረብ እስራኤል ጦርነት ወቅት አላክሳ የሚገኝበት ምስራቅ ኢየሩሳሌምን እየተቆጣጠረች ሲሆን በ1980 ከተማዋን ሙሉ በሙሉ ወደ ግዛቷ ጠቅልላለች። ይህ እርምጃ በዓለም አቀፉ ማህበረሰብ ዘንድ ተቀባይነትን አላገኘም። ይሁን እንጂ የአሜሪካ ፖሊሲ በተለያዩ አስተዳደሮች ስር ሲወዛገብ የቆየ ሲሆን የትራምፕ አስተዳደር ኢየሩሳሌምን የእስራኤል ዋና ከተማ አድርጎ እውቅና መስጠቱም ይታወሳል። የአሁኑ ውጥረት የሚነሳው እስራኤልና ሐማስ ከ1 ዓመት በላይ በዘለቀ ደም አፋሳሽ ጦርነት ውስጥ ከቆዩ በኋላ ነው። እንደ አውሮፓውያኑ አቆጣጠር ጥቅምት 2023 ሐማስ በፈጸመው ጥቃት የተቀሰቀሰው ጦርነት በጋዛ ሰርጥ ከፍተኛ ሰብአዊ ቀውስን አስከትሏል። በጥቅምት 2025 የተደረሰው የተኩስ አቁም ስምምነት ለጋዛ ነዋሪዎች እፎይታን ይሰጣል ተብሎም ተስፋ ተጥሎበታል። ቢሆንም የራድ ሰዓድ ግድያ እና በኢየሩሳሌም የቀጠለው የይገባኛል ውዝግብ ይህንን ተስፋ አጨልሞታል። ከዚህ በተጨማሪም በአሜሪካ የፖለቲካ ታሪክ ውስጥ ለረጅም ዓመታት እንደማይነካ አለት ሲቆጠር የነበረው የሪፐብሊካን ፓርቲና የእስራኤል ጠንካራ ወዳጅነት አሁን ላይ በወጣት የፓርቲው አባላት ዘንድ ጥያቄ ውስጥ እየገባ መሆኑን አንድ አዲስ የተደረገ ጥናት አመልክቷል። በቅርቡ ይፋ የሆነው ይህ ጥናት እንደሚያሳየው በሪፐብሊካን ፓርቲ ውስጥ በሚገኙ ወጣት እና በዕድሜ ገፋ ያሉ መራጮች መካከል በእስራኤል ጉዳይና አሜሪካ ከእስራኤል ጋር በሚኖራት የውጭ ግንኙነት ፖሊሲ ላይ እጅግ ሰፊ የሆነ ልዩነትና ክፍተት ተፈጥሯል። ይህ ጥናት የአሜሪካ የውጭ ጉዳይ ፖሊሲ በተለይም በመካከለኛው ምስራቅ በሚኖረው ቀጣይ አቅጣጫ ላይ ትልቅ አንድምታ ሊኖረው እንደሚችል ተጠቁሟል። ጥናቱ 1287 የሚሆኑ የሪፐብሊካን ፓርቲ ደጋፊዎችንና አባላትን ያሳተፈ ሲሆን ውጤቱም የፓርቲው መሪዎች ከዚህ ቀደም ሲከተሉት ከነበረው ያለምንም ቅድመ ሁኔታ እስራኤልን የመደገፍ ፖሊሲ ጋር የሚቃረን አዲስ ትውልድ እየመጣ መሆኑን በግልጽ አሳይቷል። በጥናቱ ውጤት መሰረት ዕድሜያቸው ከ45 ዓመት በታች የሆኑ የሪፐብሊካን ፓርቲ መራጮች መካከል 51 በመቶ የሚሆኑት በቀጣዩ ምርጫ ድምፃቸውን የሚሰጡት ለእስራኤል የሚሰጠውን የጦር መሳሪያ ድጋፍ ለሚቀንስ እጩ ፕሬዝዳንት እንደሆነ መግለጻቸውን አናዶሉ ዘግቧል። ይህ ቁጥር በፓርቲው ታሪክ ውስጥ ታይቶ የማይታወቅ ለውጥን ያመለክታል። በተቃራኒው ለእስራኤል የሚደረገው ወታደራዊና የገንዘብ እርዳታ እንዲጨምር ወይም ባለው እንዲቀጥል የሚፈልጉ ወጣት ሪፐብሊካኖች ቁጥር 27 በመቶ ብቻ መሆኑ በፓርቲው የወደፊት ዕጣ ፈንታ ላይ አዲስ አቅጣጫን የሚጠቁም ነው። ይህ የሚያሳየው የፓርቲው ወጣት አባላት ከዕድሜ ጠገብ የፓርቲው አመራሮች አስተሳሰብ እየራቀና ይበልጥ ወደ አገር ውስጥ ጉዳዮች ትኩረት ወደሚያደርግ አቅጣጫ እያዘነበለ መሆኑን ነው። በጥናቱ ከተገኙት አስገራሚ ውጤቶች አንዱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሪፐብሊካን ፓርቲ ደጋፊዎች ዘንድ ያላቸው ተቀባይነት ጉዳይ ነው። ለረጅም ዓመታት የሪፐብሊካን ፓርቲ መሪዎችና ደጋፊዎች ለኔታንያሁ ከፍተኛ ድጋፍ ሲሰጡ የቆዩ ቢሆንም የአሁኑ መረጃ ግን በትውልዶች መካከል ያለውን የሰፋ ልዩነት አጋልጧል። እንደ ጥናቱ ውጤት ዕድሜያቸው ከ45 ዓመት በላይ በሆኑ ሪፐብሊካኖች ዘንድ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ተወዳጅነት መደበኛ የሚባል ሲሆን በወጣት ሪፐብሊካኖች ዘንድ ግን ይህ ተወዳጅነት በከፍተኛ ሁኔታ ዝቅተኛ ሆኖ ተመዝግቧል። ይህ ልዩነት የሚያሳየውም የቀድሞ ትውልድ ለእስራኤል መሪዎች ያለውን ስሜታዊና ፖለቲካዊ ቁርኝት የአሁኑ ወጣት ትውልድ እንደማይጋራው ነው። ወጣቱ ትውልድ የኔታንያሁን ፖሊሲዎችና አመራር በጥርጣሬ ዓይን እያየ መሆኑን ይህ ቁጥራዊ መረጃ በግልጽ ያመላክታል ተብሏል። የአሜሪካ መንግስት ለእስራኤል የሚሰጠው በቢሊዮን ዶላሮች የሚቆጠር የረጅም ጊዜ የጦር መሳሪያ እርዳታ በወጣት ሪፐብሊካኖች ዘንድ ከፍተኛ ተቃውሞም እየገጠሙ ይገኛል። ጥናቱ በዝርዝር እንደተነተነው አብዛኛዎቹ ከ45 ዓመት በታች ያሉ ሪፐብሊካኖች ነባሩንና ለ10 ዓመታት የሚቆየውን የ38 ቢሊዮን ዶላር የአሜሪካ እስራኤል የጦር መሳሪያ ስምምነት በጽኑ ይቃወማሉ።